الله. السلام عليكم ورحمة الله وبركاته. ይህ ለሂጃቧ ስትል የተሰዋችው ለኒቃቧ ስትል የሞተችው የአንደሉሷ ሙስሊም ሴት እውነተኛ ታሪክ ነው። ከስላና ተቃጥላ ስለ ሂጃብ ስለ ክብሯ የወደቀች ድንቅ ሴት ታሪኳ ሲደመጥ የብዙዎች ቀልብ አንብቷል። ስቃያቸው በስቃይዋ ተደምጧል። ለሂጃባቸው ክብር ያልሰጡ እንስቶች ይገሰጹበት ዘንድ ታሪኳን አቀረብኩላችሁ። የትውልድ ቀዬ አንደሉስ ምድር ነው። በሃያዎቹ የዕድሜ እርከን ውስጥ የምገኝ በሰውነት ቅርጼ ሞላ ደልደል ያልኩ ለግላጋ እንስት ወጣት ነኝ። ግና ይህንን ሰውነቴን በጅልባብ ሸፍኜና ጠብቄ ሂጃቤን በአግባቡ እለብሳለሁ። የአንደሉስ ሙስሊሞች የስቃይን ጽዋ በመስቀላውያኑ እጅ ሲጎነጩ እኔም አልቀረልኝም። ለሁለት ዓመታት የለበስኩትን ጅልባብ ሳላወልቅ ሳላጥብና ሳልቀይር እስር ቤት ከረምኩ። በወታደሮች ግልምጫና ድብደባ፣ መደፈርና መወገር ብዙ መከራዎችን አልፌ የመጨረሻዋ ዕለት ላይ ደረስኩ። የለበስኩት ጅልባብ ተሰብስቦ ጉልበቴ ጋር ደርሷል። ሰውነቴ በጭቃ ተለውሶ በእግረ ሙቅ ተጠፍሬያለሁ። እጄ ፊጥኝ ታስሮ አንገቴ ላይ በጠለቀው ሰንሰለት እየተጎተትኩ ወደፊት እነዳይዣለሁ። በብረት ፍርግርጉ ኋላ ሳልፍ ታሳሪዎቹ በሾሉ አይኖቻቸው አፍጥጠው እየተመለከቱኝ የስድብ ናዳ አወረዱብኝ፣ ተፉብኝም። አፈር እየበተኑ ድንጋይ ወረወሩብኝ። የእስር ቤቱ ጠባቂዎች ጅራፍ በእጃቸው ይዘው ከበቡኝ። ቀሳውስቱ በአንድነት ቆመው መዝሙራቸውን ያሰማሉ። ባለስልጣናትና ግብዣ የተደረገላቸው እንግዶች በክብር ወንበራቸው ላይ ተቀምጠው በሚደርስብኝ ስቃይ ለመደሰት ወደ እኔ በትኩረት ይመለከታሉ። ከአንድ የቆመ ግንድ ጋር ታስሬ ማገዶ እንጨት በዙሪያዬ ተበትኗል። ዘይትና ጋዝም ተርከፍክፎበታል። ከቀሳውስቱ አንዱ ወደ እኔ ተጠግቶ ሁለት ምርጫ አቀረበልኝ። ጅልባቤን አውልቄ በሕዝብ ፊት ይቅርታ ጠይቅ ዘንድ አሊያም ከነ ሕይወቴ በቁሜ ተቃጥዬ የስቃይ ሞት መሞት። እኔ ግን ሂጃቤን እንጂ ሌላን አልመረጥኩም። ከፈለጋችሁ አቃጥሉኝ አልኩ። ስለ ሂጃቤ መሞቴ ለኔ ክብር መሆኑን አላወቁም። በጭራሽ አልንበረከክም። ፈጽሞ የጌታዬንም ትእዛዝ አልጥስም። ብትፈልጉ ሰውነቴን ቆራርጡት፣ ቢያሻችሁም አካሌን አንድዳችሁ አክስሉት። አዎ በፍጹም በሂጃቤና በክብሬ አልደራደርም። የክብር መገለጫዬ በከፍታ የሚውለበለብ እስላማዊ አርማዬ ነው ብዬ መለስኩለት። ቄሱ የእሳቱን ነበልባል አንስቶ እንጨቱን ለኮሰው። ሰውነቴ መቃጠል ጀመረ። በቀላሉ እንድሞት አልፈቀዱልኝም። ትንሽ ቆይተው እሳቱን አጠፉልኝ። ወደ እስር ቤቱም መልሰው ወሰዱኝ። ይህ የእስር ቤቱን አጥር ተደግፌ የጻፍኩት እውነተኛ ታሪኬ ነው። ይህን ማስታወሻ የእስር ቤቱ ግድግዳ ላይ አስፍራው ተገኘ። በነጋታው ጠዋት በተመሳሳይ ቦታ የፊጥኝ ታስራ ተሰቃይታ በእሳት ነደደች። ዛሬ ግን እንደ ትላንቱ አላጠፉላትም። ለዓመታት የኖረችበት ስቃይ እነሆ አበቃ። ግና ነፃነቷን እንደሰጧት አላወቁም። እኔ ላነበብኩት ውስጥ የተረበሸ የጋለ ስሜቴ አንደበቴን ቆለፈው። ወላሂ የሚደንቅ ነው። ለእኛ ክብር ስንቶች አልቀዋል። አላህ መልካም ስራዋን ተቀብሎ ቀብሯን ኑር ማረፊያዋን ፊርደውሰል አዕላ ያድርግላት። እኔ ደግሞ እላለሁ በዚህ መስዋዕትነት የመጣ ሂጃብ እንደ ቀላል ታይቶ ዛሬ ላይ አንዳንድ ሙስሊም እህቶቻችን በተለያየ ባልተፈቀደ አልባሳት በመንገድ ላይ በተለይ በሶሻል ሚዲያ ወጣቱን ለፊትና እየዳረጉት ነው። ለምን ግን? ቆይ ለምን አላህን አትፈሩም? ሂጃብ ለበስን ብለው በተለያየ ዲኮር አስውበው የሰውነታቸውን ቅርጽ ጥብቅ አድርጎ እንዲያሳይ አስጠብበው በማሰፋት ሂጃብ ለበስን ይላሉ። እዚህ ላይ የሀገራችን ዑለሞች ይህንን ድርጊት የማውገዝና የማስተማር ትልቅ የቤት ስራቸው መሆን አለበት። በመጨረሻም አላህ ለሙስሊም እህቶቻችን ልቦና ሰጥቷቸው
እነሱንም ከወንጀል እኛንም ከፊትና አላህ ይጠብቀን። አሚን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።